ታዘብኩት ይሄን ምድር አፋጩን ጊዜ ሲመር ሸርተታለ ጎኔም ከዳው ጎዳይ መምሰል እንዳልተጎዳው ሸፋፈንኩት እየተቀጣው አንተን ላተር ሰላም እንዴት ናችሁ የኔ ውድ ቤተሰቦች ደህና ናችሁ አላችሁ? እኔ በጣም ደህና ነኝ ፈጣሪ ይመስገን። ዛሬ እንግዲህ ተመልሼ መጥቻለሁ። ተመልሼ ስመጣ ደግሞ በአዲስ ቪዲዮ ነው። እሱም በምን እንደሆነ እየሄድኩ እየመጣሁ ነግራችኋለሁ። እና ደህና ናችሁ? ያው ብዙዎች አይቻለሁ ኮሜንት ላይ ደህና መሆናችሁን ነግራችሁኛል። እኔም ደህና እንድትሆኑልኝና ጤነኛ እንድትሆኑልኝ ሰላም እንድትሆኑልኝ ነው የምፈልገው የኔ ውድ ቤተሰቦች። እንግዲህ ያው አሁን ላይ በቃ ያው እየተበረታታው መሆኑን የምታውቁት ከቀን ወደ ቀን በቀን በሳምንት አንድ ቪዲዮ መልቀቅ የነበርኩ በሳምንት 3 ቪዲዮ መልቀቅ ጀምሬያለሁና ይሄ የእናንተ ብርታትና እገዛ ነው። ያው ኮሜንት ላይ እንዳላችሁኝ ከዞላ ጋር ወይም ከዞ ቲዩብ ጋር እንድሰራ ከሱ ጋር ስሪ ብላችሁኛል። ያው እሱ ሰሞኑን ስላልተመቸው ነው ትንሽ ችግር ገጥሞ ስላልመጣ ነው እንጂ ቪዲዮ ከሱ ጋር እንደምንሰራ ብዙ ትልልቅ ሀሳቦችን ለእናንተም ለሌሎች ሰዎችም የሚደርስ በቃላ አስተማሪ ሆነን በዚህ እድሜያችን እስከ ነገም እስከ መጨረሻው የሚያስተምሩ ቪዲዮዎችን ይዘን እንደምንመጣኛ ያው በውስጥ እንደምናወራውም የራሳችን ቃል አለን እና ያው ከሌላው ለየት ያለ ኮንተንት ይዘን እንመጣለን። ሌላም ጓደኛችን አለ ከዚህ በፊት ቪዲዮን ሼር አድርጌላችኋለሁ። ያን ቻናል ደግሞ ሰብስክራይብ እያደረጋችሁ እንድታበረታቱ በጣም ፈልጋለሁ። ጀስት ከኔ በላይ ማለት ነው እንድታበረታቱልኝ ፈልጋለሁና በሶስታችን ቻናልም ከዚህ በፊት እንደምንመጣ ተናግሬያለሁ። በሶስታችን ቻናል ቪዲዮ እንሰራለን። እናንተ እዛ በስደት ወይም በአረብ ሀገር በሌላም ሀገራት ሆናችሁ የማየት ያልቻላችኋቸውን ቦታዎች እዚህ እኛ ሆነን ደግሞ እየዞርን እየተንቀሳቀስን የምናሳያችሁ ይሆናል። እናንተን ደስተኛ ፈታ ለማድረግ ዘና ለማድረግ በየእምነታችሁ ማየት ያልቻላችሁትን ቦታ እኛ እናሳያችኋለን። በቃ እኛ በቻልነው አቅም እናንተ እዛ ሆናችሁ ማረግም ሆነ ማየትም ያልቻላችሁትን ነገር እኛ እያረግንና እያሳየናችሁ አብረን እንቀጥላለን። ያው ለትንሽ ቢያንስ እቺን ሰሞን ትንሽ ብንታገል ነው ቪዲዮ ቶሎ ባንመጣ ምን ባንል ምናምን እና ያው እንድትረዱን እንፈልጋለን እንድትረዱን እንጠብቃለን። ያው እኔና ዞላንም አንድ ላይ መሆናችን እንደወደዳችሁት አይቻለሁ። ብዙ ጥሩ ኮሜንት መጽፉልኝ ሰዎች አላችሁ። በጣም ነው የማመሰግነው። ያው በዛው ልክም ሁሌ እንደምለው ኔጌቲቭ ነገር መጽፉ ሰዎች አላችሁ። እግዚአብሔር ያክብርልኝ። ሁላችሁንም ማመስገን እፈልጋለሁ። ለኔ ብርታት እየሆናችሁ ነው። ጥሩ ነገር መጥፎ ነገር የምትሉኝ ሰዎች አንድ እንድታውቁልኝ የሚፈልገው ነገር እኔ ከማናቸውም ጋር ችግር የለብኝም፣ ግን ደግሞ እውነቱ እንዲወጣ ነው የምፈልገው። ምክንያቱም እኔ ሌባ መባልበትም ወይም ደግሞ ሰው ለማጣላትም የመጣው ሰው እንዳልሆንኩ እንዲታወቅልኝ እፈልጋለሁ። ይሄንን ማንም ሰው እንዲያውቅ እፈልጋለሁ። ምክንያቱም እኔ ያን ነገር ላረግበት ማልችልበት ምክንያት እንደሆነ ብዙ ጊዜ ተናግሬያለሁ። እንግዲህ ከዚህ በላይ ምን ማድረግ እንደምችልም አላውቅም። ምን አድርጌ እናንተን ማሳመን እንደምችልም አልገባኝም። በቃ አቅቶኛል ይሄ ማለት ነው። እና ያው ከምንም በላይ እንደ እናት እየሆናችሁ በውስጥ እያወራችሁ እየመከራችሁ ያላችሁ ሰዎች እግዚአብሔር ያክብርልኝ። ከእናቴ በላይ እንደ እናት እየሆናችሁ እህት የለኝም ወንድም የለኝም እንደ እህት እንደ ወንድም እየሆናችሁ እየመከራችሁ ያላችሁ ሰዎች እግዚአብሔር ያክብርልኝ ማለት እፈልጋለሁ። በቃ እናንተ ሳላመሰግንም ሆነ ምንም ሳልል ማለፍ ስለማልፈልግ ማለት ነው። ያው ባለፈው ተናግሬ ነበር። እኔ ስለነብሩክ ምናምን ቪዲዮ መስራት አልፈልግም፣ ግን ደግሞ የሚጻፉት ኮሜንቶች እንድሰራ እያስገደዱኝ ነው። ምክንያቱም ዛሬ ይህን ነገር ተናግሬ በቃ እፎይ ስል ደግሞ የሆነ ሌላ ነገር ይጨመራል። ከዛ ደግሞ እንደዚህ ሲል የሆነ ሌላ ነገር ይጨመራል እና እኔ በጣም እያስጠላኝ ነው። አንድ ነገር ተናግሬያለሁ። ቪዲዮ ማየት ካልፈለጋችሁ ሊቀር ይችላል እንጂ በቃ ተው። ይሄኔ እኮ ልጅ ያላችሁ ምን ያላችሁ ናችሁ እንደዚህ የምትሉት። እኔ ደግሞ ልጃችሁ ልሆን ነው የምችለው እንጂ ምንም እንትን ልል አልችልም። እና እባካችሁ ለምናችሁ እንግዲህ እንደዛ ባታደርጉ ደስ ይለኛል። ሲቀጥል በቃ እኔ ከዚህ በኋላ አላቆም ቪዲዮ መስራቴን። ደግሞ ነገን የት ደርሼ እንደማሳይ የኔ የበደለኝን ሰው ወይም ክፋት የሰራብኝን ሰው ወይ መጥፎ ስራ የሰራብኝን ሰው በመጥፎ ነገር አልመልስም፣ በመጥፎ ነገር እንትን አልልም። ግን ደግሞ
የሆነ ቦታ ደርሼ እሱ ሊጥለኝ የሞከረው ቦታ ላይ እኔ ያንን ቦታ አልፌ ያንን ሰው ማሳፈርና ማሳየት ነው የምፈልገው። እኔ በነገራችን እንደዛ አይነት ጸባይ ነው ያለኝ። ችግር የለም የምትሰድቡኝም ሰዎች እኔ እዛ ቦታ ስደርስ ጀስት ችግር የለም ታዩታላችሁ ምን ያህል በእውነትና በምን እንደቆምኩኝና እንዳለሁኝ ማለት ነው። እና በቃ ይሄንን ነው ልል የምችለው። ሲቀጥል እኔ እነሱን ለማለያየትም አይደለም። እኔ አንድ ላይ ቢሆኑ ባይሆኑ ከኔ ህይወት ጋር የሚያገናኙ ነገር የለም። እኔ አሁንም እያወራሁ ያለሁት ስለ እኔ ቻናል እና እናንተ ደግሞ ስለወቀሳችሁኝ እኔን ለምን የሚለው ነገር ነው። ይሄን ነገር እንድደጋግሙ እያደረገኝ ያለው ዛሬ ሰው ይሄን ኮሜንት አለፍኩ ስል ደግሞ ሌላ ነገር ወይስ እኔ ከኦዲየንስ ጋር የመጨቃጨቅም ምንም የማለት እንትን የለብኝም። ግን ኦዲየንስ እኔ መጥፎ ነገር የሚጽፍልኝን ኦዲየንስ ራሱ አከብራለሁ። ምክንያቱም ጀስት ስላላወቁ ነው በእኛ ቦታ ስላልሆኑ ነው ብዬ ስለማስብ። በእኛ ቦታ ብትሆኑ ኖሮ ብዙ ነገር እንትን ትላላችሁ ታያላችሁ ምን ትላላችሁ ምናምን በቃ ትረዱን ነበረ። ምክንያቱም በራሳችሁ ላይ ቢደርስ እኔ ብቻ ያንን ነገር ነው ልል የምችለው። ሲቀጥል እናንተ ደግሞ ኮሜንት ላይ እንድጽፉልን እንድንሰራ የምትፈልጉትን ነገር እንድናደርግ የምትፈልጉትን ነገር እናንተ እንድንሄድ የፈለጋችሁበት ቦታ እንድንሄድ የምትፈልጉ ሰዎች ኮሜንት ላይ ጻፉልን። ከዞላ ጋር ቢሆን እንመጣለን። አይቀርም በቃ ቀን በቀን ቪዲዮ መስራታችን አይቀርም። ትንሽ የሱን ቦታ ራቅ ያለ ስለሆነ የኔ ደግሞ ከሱ ራቅ ያለ ስለሆነ ለመገናኘት ቶሎ ቶሎ ይቸገራል። እሱም ሰሞኑን በጣም ስራ በዝቶበታል። ምን እንደሚሰራ ደግሞ በቀጣይ ቪዲዮ ይዘንላችሁ እንመጣለን። ምክንያቱም የሚሰራው ስራ እናንተ የምትወዱት ለብዙ ሰዎች ማድረግ የሚፈልጉት ነገር ሊሆን ይችላል። ምክንያቱም በቃ የሚገርም የጥበብ ስራ የሚሰራ ልጅ ነው። ልክ እንደ ከኔ ጋር እንደማሉ ወይም ደግሞ እንደ እድሜው ምናምን አይደለም የሚሰራው። በቃ የሚገርም ድንቅ ጥበብ ያለው ልጅ ነው እና እሱም መጥቶ ስራውን ያሳያል። በቀጣይ ደግሞ አንድ ወንድሜን ሼር ያረኩለት ቻናሉን ሼር ያረኩለት እሱ ደግሞ ለአንድ ዩቲዩበር የሚገርም ጊፍት ይዞለት ይመጣል። ያ ስራ ደግሞ የዞላ ስራ ነው። ለዛም ነው ሰሞኑን ቪዲዮ መስራት ያልቻልነው ቢዚ የሆን ነው ምናምን። እንደውም እኔ ቪዲዮ ላይ እየመጣው ነው ብዙ ለጥያቄዎች መልስ እየሰጠው እሱ መምጣት ያልቻለው ያን ስራ እየጨረሰ ስለሆነ ነው። ያን ስራ ደግሞ ወንድሜ ይዞላችሁ ይመጣል ማለት ነው። ጓደኛዬ ወንድሜ አብሮ አደጌ ማለት ይችላል። በብዙ ነገር ሰፖርት የሚያደርገኝ ልጅ ነው። እኔ እሱ ዞላ ሆነን ታሪክ እንሰራለን። ገና ወደፊት ብዙ የምንራመዳቸው እርምጃዎች አለን። እኛ ገና 0 ላይ ነን። 100 ላይ መድረስ አያቅተንም ብዬ አስባለሁ። እና እሱ ለአንድ ዩቲዩበር ስሙ መናገር ከተናገርኩኝ ሰርፕራይዙ ይበላሻል። እና ለእሱ የሚገርም ጊፍት አለው። ያንን ጊፍት ደግሞ ሜቢ ከቻለኝ ቅዳሜ ካልሆነም ደግሞ እሁድ ከነገ ወዲያ ወይም ከዛን ቀን በኋላ ይዘንላችሁ እንመጣለን። ግን እስከዛ በተቻለን አቅም በቪዲዮ ለመምጣት እንሞክራለን፣ እንጥራለን። በቃ አላ እንትን ማለት እንፈልጋለን። ስለዚህ ቤተሰብ እና ደግሞ በመጨረሻ ማለት የምፈልገው እንኳን ለረመዳን በዓል ወይም ኢድ አልፈጥር በሰላም አደረሳችሁ እህቶቼ ወንድሞቼ ማለት እፈልጋለሁ። በተለይ በስደት ያላችሁ እህቶቼ መናገር እፈልጋለሁ እና እንኳን ለረመዳን በዓል በሰላም አደረሳችሁ። ለረመዳንን ጾም በሰላም እንኳን ፈጣሪ አስጨረሳችሁ ማለት እፈልጋለሁ እና ያው በዓለም አይደለ እንኳን አደረሳችሁ በማለት እና ደግሞ ያው እኛ ደስታ ላይ ስምን ደግሞ ክፉ ነገር ላይ ያሉ ሰዎች አሉ። እነሱም በጋሞ ጎፋ ካልተሳሳትኩኝ በጋሞ ጎፋ የተከሰተ የመሬት መንሸራተት አለ እና ያው እዛ ቦታ ላይ ያሉ ሰዎች በሀዘንም ለተጎዱ ፈጣሪ ያጽናችሁ። በንብረትም በምን ደግሞ ያው እግዚአብሔር ይተካዋል ማለት ነው የምንችለው። እና ደግሞ ብዙ ቲክቶከሮች እየሄዱ ነው ገቢም እያሰባሰበ ያሉ ሰዎች አሉና በተቻላችሁ መጠን ያላችሁን ለእነሱ ብታደርጉላቸው ደስ ይለናል። ምክንያቱም ከኛ እነሱ አሁን ላይ መጠለያ የላቸውም። ጀስት የሚወዱትን ሰው አጥተዋል። ቤተሰባቸውን ያጡ አሉ። ብዙ ነገራቸውን ያጡ ሰዎች አሉና ከዛ ቦታ የዛሬ አመት ይመስለኛል በአመቱ ነው እንደዚህ ተከስተ የዛሬ አመትም እንደዚህ ተደርጎ ያው በእኛ ድጋፍ በተለያዩ ሰዎች ድጋፍ ብዙ ነገር ተቀይሯል ምናምንና አሁንም ታሪክ መስራት እንችላለን። እነሱ ሰዎች ማገዝ አለብን። ቀን ይዞ ቢጠልቅም ወዳጅ እንደ ጀንበር ሰው ጨረቃ ያጣም ባመሸበት ሀገር ልቤ አይብደል እንጂ በሰው ያለ ተስፋን
በመጪው ይካሳል በሄደው የጠፋ በመጪው ይካሳል በሄደው የጠፋ ታዘብኩት ይሄን ምድር ጣፋጩን ጊዜ ሲመር ሸርተታለ ጎኔም ከዳው ጎዳይ መምሰል እንዳልተጎዳው ሸፋፈንኩት እየተቀጣው አንተን ላተር የኔን አጣው ባይታሮኛለ ወደ ባሻ ጭንቅ የሚያወጣኝ ያጣው መሸሻ ባብቻኔ እንዴስ ጓደኛ ማይለየ ሴስተኛ አንድ ላይ ማለከ ለሊቱ ከለሊት ስቃይ ሆኖብኛል መሌቶ አቤት መከራ አቤት ጭንቀቱ ጭር ያለው ቤቴ ባየሽ ሕይወቱ